ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስት ቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት ፕሮፐርቲስ ከቤተ መንግስትና ጀነራል ተፈራ ማሞ ከረጅም ጊዜ ዝምታ በኋላ የአማራ ፋኖ ብሔራዊ ኃይል ወታደራዊ አዛዡን እንግዲህ አንድ ማዕከላዊ ኮሚቴ አባል ጀነራል ተፈራ ማሞ ብቅ ብለዋል። ጀነራል ተፈራ ብቅ ባለበት የተለመደውን አንዳንድ አነጋጋሪ ነገሮች ሐሳቦች አንስተዋል። በአንድ በኩል ስለ አማራ ብሔርተኝነት መውጫ መንገድ መሆኑን አንስተዋል። በሌላ በኩል ለኛ ያሉነች ኢትዮጵያነቷ የሚል ጥያቄ ምልክት አንስተዋል። በሌላ በኩል ደግሞ በጣም አዲስ ነገር ያነሳው የስምረት ፓርቲ ከስምረት ፓርቲ ጋር እየተዋጋን ነው፣ የስምረት ፓርቲ የራሱ ጦር አለው፣ ያ ጦር ደግሞ ከፌደራል መንግስቱ መከላከያ ጋር ሆኖ እየወጋን ነው የሚል እስከዛሬ ተሰምቶ ታይቶ የማይታወቅ መረጃ አንስቷል ጀነራል ተፈራ ማሞ። መጀመሪያ ዜናውን ከኢትዮ ሰላም ኢትዮ ኒውስ ላይ ዝርዝሩን ስለሰራው በቃሉ የተወሰነ ክሬዲት ሰጥቼ እሱን እንስማና ወደ ውይይታችን እንሄዳለን። አጠራርክ የብልጽግናው አገዛዝ በአማራ ክልል 12 እዞችን አሰልፎ እየተዋጋ እንደሚገኝ ብርጋዴር ጀነራል ተፈራ ማሞ አስታወቁ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ብርጋዴር ጀነራል ተፈራ ማሞ ፋኖን አጥፋለሁ ብሎ የሚደነፋ ሁሉ ከድንፋት አላለፈም ሲሉ ተናግረዋል። ጀነራል ተፈራ ከትግራይ ኃይሎች ያፈነገጠና የስምረት ኃይል ሲሉ የጠሩት ታጣቂ ከብልጽግና ጦር ጎን ተሰልፎ ከፋኖ ጋር መዋጋቱን ማስታውቀዋል። የአፋባ ማዕከላዊ ኮማንድ አባል ብርጋዴር ጀነራል ተፈራ ማሞ በትላንትናው ዕለት ጥቅምት 30 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ስር የሚገኘው ከሰምኮር በተመሰረተበት መርሃ ግብር ላይ ነው ፋኖን ለማጥፋት የደነፋው ሁሉ ከድንፋት አላለፈም ሲሉ የተናገሩት። ከአዲስ አበባ ቅርብ ርቀት በሚገኘው የሰሜን ሸዋ ዞን ቡልጋ ቀጠና ሆነው የፋኖ ኮር አደራጅት መስረታን የታደሙት ጀነራል ተፈራ ማሞ የማደራጃ መርክና መሰባሰቢያ አማራነታችን ነው፣ ምክንያቱም እየተጠቃን ያለነው በአማራነታችን ነው፣ እየተጠቃ ያለው የአማራ ባህል ነው፣ አማራ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ ነው በአማራ ብሔርተኝነት መደራጀት ያስፈልገን። መደራጀት ምን ያህል ኃይል እንደሚሰጠን ይኸው በ2 ዓመታት በሚገባ አይተነዋል ሲሉ ተናግረዋል። መደራጀት አለብን። ስንደራጅ ደግሞ መሰባሰቢያችን አማራ ነው። ምክንያቱም እየተጠቃን ያለነው በአማራነታችን ነው። እየተጠቃ ያለው የአማራ ባህል የአማራ ወግ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ መደራጀት አለብን። መሰባሰቢያችን ደግሞ የአማራ ብሔርተኝነት ነው። ከዛ ውጭ የሚደረግ ትግል የአማራን ችግር አልፈታውም። ስለዚህ የተበደለው ህዝብ ራሱ በራሱ ተደራጅቶ መታገል መቻል አለበት የሚል እንቅስቃሴ ተጀመረ። በ2 ዓመት መደራጀት ምን ያህል ኃይል መሆኑ አየነው። ልጆቹ ተሰለፉ፣ ዋጋ ከፈሉ።
በባርነት ከምንኖር ዋጋ ከፍለን በነፃነት እንኖር የሚል ውሳኔ ደረሱ። የፋኖ ኃይሎች ትግል ከተጀመረ ጀምሮ ከፍተኛ አደረጃጀት እድገት ማምጣታቸውን ነው ብርጋዴር ጄኔራል ተፈራ ማሞ ጨምሮ የተናገሩት። ከሁሉም አካባቢ ያለ የአማራ ፋኖ ብሔራዊ ኃይል ደረጃ በደረጃ ኃይሉን እያደራጀ ኮርና እዛ አደረጃጀት በመስረት ላይ ደርሷል ያሉት ጄኔራል ተፈራ ማሞ ግፍና በደል እስካለ ድረስ መደራጀታችን ግድ ነው። በአጭር ጊዜ ውስጥ የጠራ አደረጃጀት እየመሰረትን ነው። ትግላችን ድል የሚያደርገው በተድበሰበሰ አደረጃጀት ሳይሆን በጠራ መስመር ሲቆመውን አውቀን ነው አደረጃጀታችንን የመሰረት ነው ሲሉ አስታውቀዋል። በሁሉም የአማራ ፋኖ ብሔራዊ ኃይል አሁን ያለበት ልክ እንደናንተ በየምድር ላይ ያለው ወሎ ላይ ያለው ጎጃም ላይ ያለው ሸዋ ላይ ያለው ደረጃ በደረጃ ሰራዊቱን በተዋጊነት በልምድ እያበቃ ይኸው ዛሬ ለዚህ ኮሮቹን ለመገንባት ክፍለ ጦሮቹን ለመገንባት ብሎም እስ ለመገንባት ተችሏል። ምኒልክስ የዚህ አደረጃጀት ውጤት ነው። አሳምነውስ የዚህ አደረጃጀት ውጤት ነው። በላይ ዘለቀስ የዚህ አደረጃጀት ውጤት ነው። ቴዎድሮስስ የዚህ አደረጃጀት ውጤት ነው። ወለጋ ያለው ቢዛሞ እስ የዚህ አደረጃጀት ውጤት ነው። ሌሎቹም አሉ። እንግዲህ እየሰማችኋቸው ነው። ስለ እዝ ነው የሚያወሩት። ወደ ወለጋ ድረስ እዝ እንዳለ ቢዛሞ የሚባል ኢምፕሊኬሽን እንኳን ምንድነው የሚለውን እንኳን ማሰብ አይችልም ጀነራል ተፈራ። በጣም ይገርመው ማለት ነው። እና አደረጃጀት ፈጥረናል። አደረጃጀታችን ሊቀመንበር የሌለው እሱን እንኳን ሚሊቴሪ ማድረግ ያልፈለገ አደረጃጀት ማለት ነው። እና ብሔርተኝነት ነው፣ አማራ ብሔርተኝነት ነው። ከብሔርተኝነት ውጪ አማራጭ የለም። ሳክሰስፉል ውጤታማ ሆነናል ነው የሚለው። እንግዲህ እንጨርሰው ለማንኛውም ምክንያቱም ግፍ በደል እስካለ ድረስ መደራጀት ግድ ነው። ተደራጅተህ ለነፃነት መታገል ምንጊዜም ተፈላጊ ነው። ስለዚህ አሁን በአጭር ጊዜ የጠራ ነገር ተይዟል። ይህ ትግል ድል የሚያደርገው በተድበሰበሰ አደረጃጀት አይደለም። ከዚህ በፊት ሲድበሰበስ በነበረው እየኖርንበት በሌለበት በማንኖርበት ኢትዮጵያ ያለን የምናደርገው መሆን የለበትም። ኢትዮጵያ አገራችንና አንጠላት ግን በመላ ኢትዮጵያ ይህ ህዝብ እየተገደለ ተፈላጊ ነው። ስለዚህ አሁን በአጭር ጊዜ የጠራ ነገር ተይዟል። ይህ ትግል ድል የሚያደርገው በተድበሰበሰ አደረጃጀት አይደለም። ከዚህ በፊት ሲድበሰበስ በነበረው እየኖርንበት በሌለበት በማንኖርበት ኢትዮጵያ ያለን የምናደርገው መሆን የለበትም። ኢትዮጵያ አገራችንና አንጠላት። እንደሰማችሁ ነው። ወደ ኢትዮጵያ የሚለውን መተው አለብን ነው ያለ። ይሄ ፕሮፓጋንዳና እንትን ማን ነው በደንብ ያሰለጠነው የሚለውን እያሰባችሁበት እንድትሄዱ ማለት ነው። ኢትዮጵያ ሰከንደሪ ናት ለኛ፣ ሰከንደሪ ነው። የአማራ ሰዎች እየሰማችሁ ግን በመላ ኢትዮጵያ ይህ ህዝብ እየተገደለ እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመከት ካልቻለ እንደሚጠፋ አስቀድመን ተነጋገርንበት። ይህ አደረጃጀት የዛው ውጤት ነው። የብልጽግና አገዛዝ በአማራ ክልል 12 እዞችን አሰልፎ እየተዋጋ እንደሚገኝ ያስታወቁት የአማራ ፋኖ ብሔራዊ ኃይል አመራሩ ጄኔራል ተፈራ ማሞ ከ12 እዞች 11 እዝ የብልጽግና ጦር ሲሆን አንደኛው ደግሞ ከትግራይ አፈንግጦ የመጣው የስምረት ታጣቂ ነው። እነዚህ ሁሉ እዞች ግን በፋኖ ኃይሎች እየተመቱ ነው። ፋኖን አጥፋዋለሁ ብሎ የሚደነፋው ሁሉ ከድንፋታው አላለፈም ሲሉ ተናግረዋል። አገዛዙ አሁን በእንደዚህ አብዛኛው አማራ በሚኖርባቸው 12 እዝ አሰልፏል። ብልጽግና 11 እዝ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ። 12 እዝ ነው እየተጠራመሰ ያለ። ይሄን እዝ ግን እስከሚያቆለው ድረስ እየተመታ መሆኑን ሁልጊዜ ከምትሰሩት የምታዩት ነው።
በየጊዜው ይማረካል በየጊዜው እጅ ሰጣኒ ሁሉ ጊዜ እቅድ ያቅዳል ግን አንድ ቀን መፈጸም አልቻለም አጠፋዋለሁ እያለ ይደነፋን ከድንፋታ አላለፈም ብርጋዴር ጀነራል ተፈራ ማሞ በፋኖ በመደራጀታችን ውጤት አምጥተናል ያሉ ሲሆን እየሄድንበት ባለነው ጉዞ የአማራ ሕዝብ ከሚፈጸምበት በደል ወጥቶ ከመላው የኢትዮጵያ ሕዝብ ጋር በነጻነት በእኩልነትና በሰላም እንዲኖር ማድረግ ግባችን ነው ሲሉም ተደምጠዋል። አይ ጀነራል ተፈራ ማሞ አሁን እንግዲህ ሚሊቴሪው ላይ ነገሩኝ እስቲ ኢትዮጵያ በአጠቃላይ ስንት እዝ ነው ያላት? ስንት እዝ ነው ያላት ኢትዮጵያ? ሚሊቴሪው ላይ ያላችሁ ሰዎች አግዙኝ። ኢትዮጵያ ስንት እዝ አላት? እንግዲህ 11 እዝ አማራ ክልል ነው ያለው ይያለን ያለው 11 አንዱ ስምረት ስለሆነ በኋላ መጣበታል ማለት እንግዲህ በጀነራል ሌቭል ያለ ሰው ነው ይሄ ሰውዬ ጥያቄ ምልክት የሚያስነሳ ነው ጀነራልነት እንዴት ነው የተሰጠው የሚለው ራሱ የዛውስ መግባት አልፈልግም ኢትዮጵያ እንደ አገር ስንት እዝ ነው ያላት ዘን 11 ደግሞ አማራ ክልል ነው ያሉት ይሄ ነው ቢመራቸው እንግዲህ ሲያሰለጥንም በዚህ መልኩ ነው የሚያሰለጥናቸው ማለት ነው እንግዲህ የሚታወቀው ሰሜን እዝ ሰሜን ምዕራብ መሃል እዝ እና ደቡብ ምዕራብ ምናምን ዝርዝሩን ስላልያዝኩ ቢያንስ ግን እርግጠኛ ነኝ 11 የለም እስከማቀው ከ9 የሚበልጥም አይመስለኝም እዞቹ ሶ መጥቶ ዛሬ 11 እዝ አማራ ክልል ተከማችቷል የፌደራል አንድ እዝ ደግሞ የነጌታቸው ነው ስምረት ፓርቲ ደን ይሄንን ተቀብለ እኔ ኒውስ ዜና የምትሰሩ ወንድሞቻችን እንደበቃሉ እንዴ አንዳንዴ ሰው ምን ይለናል ብሎ እኮ መጠየቅ ያስፈልጋል አመሪ ዜናም ተደርጓል 11 ዞቹ 10 ከ12 ዞቹ ከ12ቱ 11ዱ አማራ ክልል አለን ይሄ አንደኛ ነው ሁለተኛ ወደ እዞቹ መጣለው ማጠቃለያ ያደርገዋል ጀነራል ተፈራ ማሞ የአማራ ብሔርተኝነት ይላል ይሄን ነው ምንላችሁ እኮ ጦርነቱ የብሔርተኝነት ጦርነት ነው ምንላችሁ ያልገባችሁ ሰዎች ይሄ ነው እንደው ጥያቄ ምልክት የምታነሱ ሰዎች ካላችሁ ትግሉ የሚሉት እነሱ ጦርነት የሚሉት የብሔርተኝነት ጦርነት ነው ሶ ለምን ኢትዮጵያ ውስጥ ብሔርተኝነት መዋቅራዊ ቁመናውን አጣ ነው በነገራችን ላይ እኔ በጣም ነው ማመሰግነው ምስኪን ስለሆነ ጀነራል ተፈራ ማሞ ፖለቲካ ጨዋ ስለሆነ ዝርግፍ ነው የሚያደርገው አይተነቀቅም ሶ ኢትዮጵያ ውስጥ ያለው ፍልሚያ ባንድ ወገን ብሔርተኝነትን ማስጠበቃል የብሔረሰብ ብሔርተኝነት የጽንፈኛ ሚሊታንት ያው እሱን እናስጠብቅ በሚሉ አካላቶችና ብሔርተኝነት የብሔረሰብ ብሔርተኝነት አደገኛ ነው አያስኬድም በሚሉ አካላቶች መካከል እየተካሄደ ያለ ፍልሚያ ነው ፍልሚያው ማን ላይ ልትቆም የምትችልበት ነገር አይደለም ይሄን ነው አንደርስታንድ ታረጉ ዛሬ አቶ ጀነራል ተፈራ ማሞ ካንደበቱ ያወጣው ነገር ግልጽ ነው በቃ እኛ የምንታገለው ለአማራ ብሔርተኝነት ነው
ይሄ አማራ ብሔርተኝነት ደግሞ ሚሊታንት ነው ታጣቂ ነው ታጣቂነቱ ብቻ አይደለም the so called አማራ ክልል ተብሎ ከተሰራው ክልልም ወጥቶ የሚደራጅ ነው በደንብ ያዙ ይሄንን ዝም ብሎ አይደለም ወለጋ ቢዛሙ ብሎ ይጠራው የመጨረሻ ተስፋፊ ሚሊታንት ነው ተስፋፊ የማይበቃው ወለጋ የኔ ናት ብሎ የሚያስብ የሚያደራጅ ወለጋ ውስጥ ገብቶ በዚህ አሁን የኦሮሞ ጽንፈኞች ደስተኞች ናችሁ በዚህ ደስተኛ ናችሁ ለምን አታወሩ ምንድነው ያለ ያለው ጀነራል ተፈራ የአማራ ብሔርተኝነት የመታገያችን መሳሪያ ነው ይላል ያለው እኛና እነሱ ነው ይላል ያለው የትግሉ አካሄድም ከብሔረሰብ ብሔርተኝነት ጋር የተሳሰረ እንቶ ለጊዜው ሃይማኖት ምናምን የሚለው እንቶ ቴንክ ዩ ሰባት ኮን እንግዲህ አጠቃላይ ለመናችሁና 11 ኬት አምስቱን ተበድሮ ነው እንደ 7 ሲቀነስ 12 ለመሆን 5 ነው አይደል 5 ተበድሮ አምጥቷል ማለት ነው ተበድሮ አምጥቶልናል ከኤርትራን ጨምሮልን ነው 7 ነው የሚል ማምነው ሰው የጻፈ ስለሆነ 7 ዝን ያለው የሚል ስለዚህ 5 ተበድሮ አምጥቶልናል ኦኬ በኋላ መጣለን እሱ ላይ ቁልፍ ነጥቦቹ ላይ መጀመሪያ እናገር አንተ አሁን ሊስን እነስክንድርን ብትጠይቋቸው አፋድ የሚባለው አይኛ የብሔርተኝነት ትግል አይደለም ያረግን ያለ ነው ይሏቸዋል የብሔርተኝነት አይደለም ትግላችን መነሻችን አማራው ነው እንጂ መዳረሻችን ኢትዮጵያ ነው ይሏቸዋል ጀነራል ተፈራ እንደቦስ ጠይቋቸው መነሻችንም ብሔርተኝነት ነው መዳረሻችንም ብሔርተኝነት ነው ይላል እዛው እንኳን እርስ በራስ እንኳን አይስማሙ ከዛ ይገዳደላሉ በዛ ይሄ ነው ማለት በቃ በወጡ ቁጥር የሚጋለጡት በዛ ልክ ነው ከዛ ቀጥሎ እንግዲህ አማራ ብሔርተኛ ነው ወይ አሁን እውነት እንደው ጀነራል ተፈራ አሳምነውን አቋቋምን እከሌን አቋቋምን ሲል ታያላችሁ ተቃርኖ ውስጥ አሁን ልንገራችሁ በግልጽ ጀነራል ተፈራ ማሞ ለብዙዎች የተናገረው የአማራ ችግር ውስጥ የገባው ለብዙዎች ችግር ውስጥ የገባው ባሳምነው ጽጌ ነው ብሎ ነው የሚያምነው የተናገረው እሱ ነው እዚህ ውስጥ የከተተን አማራ ክልልን ጀነራል አሳምነው ነው ብሎ ነው የሚያምነው ለብዙ ሰዎች ነው የተናገረው እንደዛ ብሎ እንደዚህ አይነት ውጥንቅጥ ውስጥ የገባ ነው በጀነራል አሳምነው ጽጌ ምክንያት ነው ብሎ ነው የሚያምነው ዛሬስ ውስጡን ደብቆ ጀነራል አሳምነው አቋቁመናል ይላል ደንበኛ ባላንጣው ነበረ የጀነራል አሳምነው ተፈራ ደንበኛ ባላንጣው እኔ ጊዜ አለመቻች ብሎ ፕሮግራም መስራት ቸገረን እንጂ የአቶ አሳምነው ጽጌን ታናሽ ወንድም ኦልሞስት 6 ወር ሆነን ስንገናኝ ታናሽ ወንድሙ ከደርዘን በላይ መረጃና ማስረጃ አለኝ እጄ ላይ ይሄው ኃላፊነት ወስጄ ነው የምናገረው የጀነራል አሳምነው ታናሽ ወንድም ብዬ እየተናገርኩ እነ ጀነራል ተፈራ ማሞ ምን እንዳደረጉ ምን ሲሰሩ እንደከረሙ ገዱ አንዳርጋቸው ምን ሲያረግ እንደነበረ ምን ሲሰራ እንደነበረ ያሳምነው ወንድም እጅ ውስጥ አለ መረጃዎች
በቃ ጊዜ አልመቻች ብሎ ነው ወደ ሚዲያ መውጣት እንትን ያለን ዛሬ ስንል ነገር ሲያሳድደው ነው የከረመው ስሙን ሲያጠፋ ማለት የእርስ በራስ ያላቸውን እንትን እንደተጠበቀው ነው ማለት ዛሬ ግን ለሰዎች የአማራ ብሔርተኝነት ምልክት አሳምነው ምናምን ሲላችሁ ታያላችሁ እንደዛ አልነበረም ከመጀመሪያ ጀምሮ ያሳምነውን ቦታ የሚፈልግ ነበር እኔ ባለኝ መረጃ እንግዲህ ከዘመድ ነው ያገኘው አይገባም እሱ የተረጋጋም አይደለም የፌስቡክ አርበኛ ነው ምናምን ነው እኔ ነበር የሚገባኝ ምናምን ኢቭን ከተገደለም በኋላ ያሳምነውን ቦታ ለመያዝ ነበር የቋመጠው እስከዛ ድረስ ነው ያለው መረጃ እንሰራለን ፕሮግራም ከወንድሙ ጋር እንሰራለን ከደርዘን በላይ የሆነ ዳታ ዶክመንት እና ኦዲዮ ነው ያለው በነገራችን ይሰማል ብዬ አስባለሁ ወንድሙ አልተመቻቸልኝም ልክ ነሽ መሰረት ነገሮች ስላልተመቻቹ እንጂ እናወራለን አሁን ዛሬ ነገ ዛሬ ያለን አልተመቻቸም ከደርዘን በላይ እንደዚህ አደባባይ ወጥቶ ሲቀጥፉ ተቆርቋሪ ምናምን ሲመስሉ ማለት ነው ቢኮስ ሞቷል ከዛ በኋላ ምንም ችግር የለም በሱ ሊንጠለጠል ነው የፈለገው ምን የቀደመ ቃለ መጠይቁን አታዩም እንዴ ምን ማየት እኮ ትችላላችሁ የቀደመው ላይ ትንሽ ላሳያችሁ እችላለሁ ቆይ ልፈልገው ነው ቦታውን ሲቋምጥ ቦታውን ይሰጠኛል ተብሎ ነበር እሱ ሲያስብ ነበር በሌሎች ጉዳዮች ላይም የሰራው ወንጀል ማለት እኔ ያሳምነው ደጋፊ አይደለም በዚህ አጋጣሚ ግልጽ እንድትሆኑ ወንድሙም ሲመጣ ደጋፊውኛ አይደለም ያለውን ሪያሊቲ ነው ማነሳለትም ምን ነገራገረው ያለውን ዶክመንት ነው የምናወራው አቶ ገዱ የፈጸመው ይሄ ሰው የፈጸመው ምናልባት እርሶም ዳግም ለስር ያደረገው ጉዳይ ነበር በኋላ የወጣቶች ጥያቄ ነበር የፍትህ ሂደቱ ነበር ከዛ እንግዲህ ክስ ተቋርጦ እንዲወጡ ሆኗል እኔ ማንሳት የፈለኩት በማን ክፍተት ነው ምን ስላልሆነ ነው ሰኔ 15 የተፈጠረው የሚለው ነው ሊያስተምረን የሚችለው ብዬ ስላሰብኩ ነው እንግዲህ ምንድነው ሰኔ እንትኑ በአንድ ጊዜ ቦግ ያለ አይደለም ችግሩ ገና የፖለቲካ አመራሩ ላይ ነው የነበረው እንግዲህ ይኸው ተመልከቱ የአማራ ችግር ጠቅላላ የአማራ ብሔርተኛ ሄዳችሁ በተለይ ጎንደሮቹን ብትጠይቋቸው አያሌውም ብትጠይቁት ምሳሌ ነው ሰጠው በአጋጣሚ ያነሳው ሰው ግን እኔ ማምንበት የአማራ ፖለቲካ ምስቅልቅሉ ከተወጣባት አንዷ ፖይንት ሰኔ 15 ነው ሰኔ 15 ናት አሁን ጠየቀው በቃ ነው እንደው ምን መሰረታዊ መንስኤው ማን ነው ብሎት አሁን ያብራራለት ነው ሊዋሽ ይችላል ፋክቱን ተሳስቶ ነው ይላል እንድታስቡ ስለፈለኩ ማለት ያየህ ያንተን ያሉት ህይወታቸው የጠፋው በጉባኤ የተመረጡ የፖለቲካ አመራሮች ናቸው ክልሉን ምሩ ነው የተባሉትን ክልሉን በስርዓት ባገባቡ ምሩ ነው የፖለቲካ አመራር እንዳይሰጡ ያደረጋቸው አሳምነው ነው ያለ እየተናገረ ያለው በነገራችን በህዝብ የተመረጡ ናቸው እነ ጀነራል እነ ዶክተር አምባቸው ማለት እነ ዘዝ ማለት እነሱ እንዳይመራቸው ከጅምሩ እንቅፋት የሆነባቸው አሳምነው ነው ይሄን ነው የሚናገረው ጀነራል ተፈራ የተሰጠው ህግና ስርዓት በሚያዘው ምሩ የተባሉ ናቸው ይሄ እንትን አይደለም ሌላ ከዛ በመካከላቸው የተቆሳሰሉ አለመግባባት እየሰፋ ሄደ አለመግባባቱ እየሰፋ ሄደ አለመግባባቱ ሲሰፋ እኛ ምልክቱን አየነው ምልክቱን አየሁት ለምሳሌ እኔ አሁን ስብሰባዎች ሲሆን ብዙ ጊዜ ስብሰባ ሲደረግ አሳምነው ስብሰባዎች አይገኝም ነበር አምባቸው ሲጠራ ምግባሩ ሲጠራ ስብሰባዎች ላይ አይገኝም ራሴ ለምንድነው የማትገኘው ስለው እንደማይግባቡ እየተቆሳሰሉ መሆኑ አለመግባባት እየተፈጠረ መሆኑ በግልጽ ነው ይሄ በዚህ መንገድ አይደለም ተግባብታችሁ ስሩ የመጀመሪያ ተግባብታ ስራ ሁለተኛ ደግሞ አልሆን ካለ ደግሞ ለቆ መውጣት
እንጂ ስብሰባው የሚደረገው አምባቸው ይጠራና የጸጥታ ኃይሉ ነው የሚሰበስበው። እኛ ነው ስለ ጸጥታው ነው የምናገረው። እየተነሳ ያለው አጀንዳው ስለሱ ነው፣ ስለሳመነው ችግር ባለባቸው ቦታዎች አይገኝም። እኔ በተገኘሁበት ቦታ ላይ እሱ የለም። ከርቀቱ ነው የፌስቡክ አርበኛ ነው የሚል ትችት እየመጣበት ነው። የፌስቡክ አርበኛ ነው፣ ምንም ስራ ጠብ የሚል ስራ የለውም፣ እቅድ የለውም፣ የተማከለ ስራ ይሰራል። እነዚህ እንትኖች እየቀረቡ ነው። እነዚህን ቀርበህ አስተባብል፣ እነዚህን ተገንታ አስተባብል አሉት። እዚህ ነው ማለት የሚችል እውነት ከሆነ ቀርበህ ለምንድን ነው እዚህ ቦታ ላይ ያልተገኘው? ጎንደር ላይ ያ ችግር ሲሆን አንድ ጊዜ ስብሰባ ተናግረህ ለምን ሳትገኝ ቀረ? ምስራቅ አማራ ላይ ያ ችግር ሲሆን ሁላችንም ገብተን ማስተካከል ጀምር የት ነበር? ለምን አትገኝም? ይሄን ነው እያነሱለት ያሉት። እነሱ እኮ አንስተውለታል። የፌስቡክ ቡድን አዘጋጅተህ የክልሉን አመራር እያጥላላህ ነው። ራስህን ንጉስ መሪ እያልክ ራስህን ነው የምትከበው። ሌሎችን እያጥላላህ ያመራር ለመሆን ነው ይሄድ ያለው። ልታስመታነ ነው እኮ ብለውታል። ሰዎች እያዘጋጀ ፋኖችን እየመጣ ገንዘብ ለነሱ ይስጥል ልታስመታነ ነው። ይሄን ችግር እየፈጠር ነው ብለው ፊት ለፊት ያቀርቡለት። ይሄን አንተ ታገል፣ አንተ ማስተባበል አለብህ በሚል ራሴ ነገሩት በአካል ተደጋጋሚ። ካልሆነ ደግሞ ካልተግባባ ጥለህ ውጣ። ምን እዚህ ብኩን ካልተግባባ ጥለህ ውጣ። ምክንያቱም የሚታየው ምልክቱ ጥሩ አይደለም። ከመጀመሪያው ጀምሮ ነው። አሁን የሱ መምሪያዎችን ምግባሩ ይሰበስበናል። በሱ ታች አሉት። እሱ ግን የለም። ስራው እየተነሳ ያለው የሱ ነው። ተመልከት። ተመሳሳይ ዶክተር አምባቸውን በተለያየ ቦታዎች እየሄደ ሲደረግ እሱ አልተገኘም አለው። ይሄ ሁሉ ይሄ ሆነና መጨረሻ ላይ አዲስ አበባ ስብሰባ ተጠራና አዲስ አበባ ስብሰባ ተጠራ። ይህ ስብሰባው ዋነኛው ያኔ ሐል አንድ ቀን ተኩል የሚሆን ነው። አብዛኛው ባሳመነው ላይ ነው የወረደው። የፌደራል መንግስት ነው ወይስ የክልሉ አመራር ነው? አዲስ አበባ ነው ማን ነው የሆነው? ፌደራል አይደለም። ማን ነው አምባቸው ማን ነው ደመቀ መኮንን ሰበስበው። ግን ስራ አስፈጻሚና የጸጥታው አመራር በሙሉ አለ። የጸጥታው አመራር በሙሉ ነው ያለው። የፖሊሶቹ፣ የምንሻው፣ የሁሉም አለ። ዋነኛው ስብሰባው በዛን ጊዜ ባሳመነው ላይ ነው የቀረበው። ልክ ቅድም ስላቸው የነበረው አንዳንዶቹ እዚህ የማይነሱ ብዙ ነገሮች ተነሱ ቀረቡበት። እሱ መመለስ አልቻለም። እዛ ላይ ተመልከት። አንዱ ይሄ ነው የነበረው። እንግዲህ አንድ ቀን ተኩል በሱ ላይ ይሄን ጥፋት ስራህን በተገቢው እየተሰራ አይደለም፣ የተማከለ እቅድ የለህም፣ ጸጥታ ችግር ባለባቸው ቦታዎች አትገኝም፣ ከርቀት ሆነህ በፌስቡክ ባዘጋጃቸው ገንዘብ በምትከፍላቸው ነው ስራ አንተ እየተነገረ ያለው። ስራው ላይ የለህም። አንተ የሌሎቹን ነው እየለቀም እየተናገረ ያለው። በስራው ቦታ አትገኝም። እንደውም እኮ በተቃራኒው ሊያሰሩት አልቻሉም። ችግር ባለው ቦታ ልገኝ ብል የክልሉ አመራር እንዳይገኝ ያደረገው የነበረው ማህበራዊ ሚዲያው ፌስቡክ ላይ ማለት ነው። ይሄ አይደለም። ለምሳሌ አሁን አምባቸው ምስራቅ አማራ ላይ ተደጋጋሚ ስብሰባ ሲሄድ አልተገኘም። ናብየው አልተገኘም ማለት ተጨባጭ እንትን አለለት። ጎንደር ላይ አንድ ቀን ብቻ የሆነች ንግግር ከዚያች በኋላ በዛ አካባቢ ብቅ ብሎ አያውቅም። በዛ አካባቢ እንደውም አንድ ቀን እኔ ራሴ ታች ያሉትን የማን ነው ስሙ በሙሉ የቅማንትና ህዝቡን ሰብስቤ እሱንም እንዲገኝ ጋብዤው ነበር። አልተገኘም በእንትኑ ላይ። ይሄን በማስረጃ አድርገው አቀረቡበት። ምንም እንትን የለውም። ይሄ ሙሉ ቀን አንድ ቀን ተኩል ማለት ይቻላል እዛ በሱ ላይ ብቻ በቃ ሁሉም እንትን አለበት። ምንም እንትን የለውም እዚህ ላይ። አሁን እዚህ ላይ እንደዚያ ተጠራቅሞ አንድ ጊዜ መቅረብ ነበረበት ወይ የሚል ነገር ያስነሳ ነው። እዚህ ላይ የማይ ተጠራቅሞ አንድ ጊዜ ሁሉም እንደዚህ ነህ ምንም የተጨበጠ ስራ የለህም። ግን ሙሉን ሂዱና አዩት ድጋሚ ስለሆነ እንዲህ ነው በቃ። ወንድሙም የነገረኝ ነገር የጀነራል አሳምነው ይሄንን ከመጀመሪያ ጀምሮ አሳምነውን ለማጥፋት ከሚሰሩ ሰዎች አንዱ ጀነራል ተፈራ ነው። ከመጀመሪያ ጀምሮ የሚቀናበትም እሱ ነው። ሰምታችሁ ከሆነ ዝርዝሩን ብትሰሙ
ምን አሳምነው መቼ ወታደርነት ሴት ያቅና ተዋክቶም እኮ አቅም ይለዋል ወይዘው በደንብ አዳም የት ወታደርነት ህዝብ ክፍለ ህዝብ ነው ሲሰራ ይከረመው ጀነራልም መሆን አልነበረበትም እሱ የክፍለ ህዝብ ማለት የፖለቲካ ሰራተኛ ነው ትጥቅ ትግሉንም አያውቀውም መምህር ነበረ ነው የሆነ ነገር ነበረ ነው የሚለው ዚስ ማች የሚጠላሉ ናቸው የአማራ ብሔርተኝነት እንደዚህ ነው ወይዘው እርስ በራስ የሚገዳደል ያልኳችሁ ለዚህ ነው የትግራዩን ሳነሳ አንዳንዶች ሌላው ጋር አማራው ጋር ይብሳል ያ ከአይዲዮሎጂስት ነው ወደ መበታተን ሄደው የትግራይ ብሔርተኛው የትግራይ ሊቁ የአማራው ይሄ ብሔርተኛው ግን እርስ በራስ የሚበላላ ነው ይሄው ተበላላ የተሰበሰበው ፌደራል መንግስቱ አልሰበሰበ የክልሉ ሰዎች ናቸው የሰበሰቧቸው ጠቅላላ ጣታቸውን የቀሰሩት አሳምነው ላይ ነው ይሄ እውነት ነው ይሄሚና አሳምነው ልክ ነው ልክ አይደለም ሌላ ጉዳይ ነው ጠቅላላ ግን ወጥቶም ልክ ከሞተ በኋላ ተፈራ የሚፈልጋት ቦታ አለች ይሄ ነው ደን ዛሬ ያ ሰው የለም በቦታው ስለዚህ የእዝ የሚባል በአሳምነው ጽጌ ስም ብሎ እንደዛ የህይወት የሞቱን ሲመኝለትና የነበረ ሰው ሊያመሰግነው ሊያከብረው ወጣ አያችሁ ይሄ ነው የአማራ ብሔርተኝነት ማለት ብሔርተኝነቱ ይሄ ነው አንድ እሱ ነው ሁለተኛው ብሔርተኝነት የነ አስረስ ብሔርተኝነት የደም ጥራት ብሔርተኝነት ነው በነገራችን አሁን እየነገረን ያለው ምክንያቱም ከናስረስ ጋር ያለው አስረስ ነው ዋነኛው አቀንቃኙ በነገራችን ላይ አስረስ ነው የጎጃሙ ማለት ነው እሱ በግልጽ ወጥቶ የደም ጥራት ያለው ብሔርተኝነት ዝምብላ የመጣች ያለችም the so called half caste ምናምን በአንደኛው እንዲ ነው ዝም ብላ ከባዶ የመጣች እንዳይመስላችሁ የጎጃም ላይ ያለው የነ አስረስ አንዱ ብሔርተኝነት የደም ጥራት ብሔርተኝነት ነው የእትብት ብሔርተኝነት ፕራይሞርዲያል ነው ጀነራል አሳምነው ያነሳልን ጀነራል ተፈራ ያነሳልን ያለው ስለ ደም ጥራት ነው ማለት ነው ሞጫችን የደም ጥራት ነው ይያለ ያለው ፕራይሞርዲያል እስክንድርንም ሲከሰው አይታችኋል እሱ ኢትዮጵያ ነው የሚለው እንጂ እንትን አይደለም እስክንድር ማለት ኢትዮጵያ ነው የሚለው እሱ ችግሩ እኮ እሱ ነው አያችሁ የአማራ ብሔርተኛ አይደለም ከሰሰ እንመጣለን ተጋጋሚ ሰው ነበር አግኝቶት ነበር አንድ ሆኖ እንትናችሁ የሚያጠናክረው አንድነት ነው ሲባል እሱ በዛ መሄድ አልፈለገም እኔ እኮ ፈልጌ ነበር ሰው ጥርጣሬ ያለኝ አለ እኔ እንኳን ይገርኳን እንደባበቅም እናወራለን እሱ እኮ አይደለም አሁንማ ምን መሰለህ እኮ ቢሆን ተቃየረ ሊሆን አልቻለም አሁን እኮ እንደንትን እየተሰለፈ ነው ከሁለቱም ጋር እኮ ሊሆን ተመልከት በግልጽ ወንታውን ንገረው አሁን እስክንድር ምን መሰለህ የእስክንድር ርቀት አይሄድም አልጀማመሩ መጀመሪያ እኔ ራሱ ተረጋግረናል ድርጅት ይመሰርታል ያፈርሳል አሰንተው እንደውም እሱ የአማራ ስነልቦና የለው በግልጽ ለመናገር ስነልቦና ከንቱ ማውቀዋለሁ ኢትዮጵያዊ ነው እንትኑ ዝንባሌው ኢትዮጵያዊ ነው ባለፈው ለምሳሌ መጫወት በዳችን የእናንተ ደካማነት ጦሩን ዞሮ እንጨት እንደለሳል ወደ ግብርናው ሲተተው እኮ አላላችሁም እንዴ ይሄና ሰምታን አስተማም ሲገረኝ ሰማችኋል የእስክንድር ችግር የኢትዮጵያዊ ስነ ልቦና ነው ያለው እንጂ የአማራ ስነ ልቦና የለውም በነ ጠበቃ አስረስ አሁን በእንትና በገባበት ተፈራ በገባበት የአማራ ብሔርተኝነት ውስጥ አንዱና ትልቁ ችግር ኢትዮጵያዊ ስሜት ካለ ነው እስክንድር እንደዛ አይደለም ተውት እሱን ለጊዜው ፍረጃውን ግን እዩት እስክንድር የአማራ ስነ ልቦና የለውም ምንድነው ስነ ልቦናው ኢትዮጵያዊ ነው ስለዚህ ከኛ ጋር ሊሆን አይችልም ጸቡ ጦርነቱ የብሔርተኝነት ነው ምላችሁ ለዚህ ነው
የዘረኝነት ነው ጸቡ ምላችሁ ለዚህ ነው የደም ጥራት ብቻ አይደለም ስነ ልቦናም ያያል ተመልከቱ እየመጣ ያለው የብሔርተኝነት ዝም ብሎ አይደለም ማፍካስት የተነሳው ምላችሁ ለዚህ ነው ዝም ብሎ አይደለም ማን ነው ደም ጥራት ከናት አባት አያት ቅድመ አያት ምናምን ይዘልቃልቆ ይዘልቃል እስከ ቅድመ አያት ምናምን ይሄዳል ቅድመ አያት አይደለም ይቀጥላል በሰፈሩት ቁና ሆነና ነገሩ ማምጣት የማልፈልገውን ቪዲዮ ግን እንዳመጣ አደረገኝ ጀነራል ተፈራ ባላመጣው ደስ የሚለኝ ቪዲዮ ላመጣ ነው ተገድቼ ማለት እውነቴን ነው በጣም ባላመጣው ትንሽ መርጥ ነበር እስቲ ቆይ ይሄ ነው አይደል ምን ያህል ጥሩ ያልሆነ ቪዲዮ ማለት ነው እንግዲህ እነዚህ ሰዎች ተመልከቱ የአማራ ብሔርተኝነትን ፕራይሞርዲያል አርገውታል ፕራይሞርዲያል ሲያረጉት ምን ማለት ነው ያረጉ ያሉት የደም ያጥንት የእትብት ጉዳይ ነው ያረጉ ያሉት አሁን ማመጣላችሁ ቪዲዮ አሳያችኋለሁ ፈልጌ አይደለም ስለ እውነት ውስጤ በጣም ብዙ ደስ ይያላለኝ ማመጣው ቪዲዮ ነው ግን የደም ጥራት አንተ አለ አባት አለ እናት አለች አያቶች አሉ ቅድመ አያቶች እስከዛ ድረስ ይዘልቃል እስከዛ ድረስ ይሄዳል ተፌ ስማችን ገብዣለሁ ተፌ አንብብ ገጹን አመጣልሃለሁ እዚህ ዲስፕሌይ ያደርግልህ ቅድመ አያቶቼ ከንደርታ ናቸው ብሎ ነው የጻፈው ጀነራል ተፈራ መጽሐፉን ግባና አንብብ ገጹን አመጣልሃለሁ እዚህ ዲስፕሌይ ያደርግልሃል ስለዚህ ቅድመ አያቶቼ አባቴም ከዚያ ሰው ከመጣ ተቀበሉ ብሎናል ስለዚህ ከዛም ይመጣውን ለመቀበል ዝግጁ ሸማቂው ኮማንዶ ከጀነራል ተፈራ ማሞ ነው የተላከልኝ በነገራችን ከራሱ ከጀነራል ተፈራ ማሞ ሸማቂው ኮማንዶ ግሪን ስክሪን ስለሆነ እንትን ወላየት ሸማቂው ኮማንዶ ዛሬ ጉድ ፈላ ሸማቂው ኮማንዶ ከስሮ ያለውን እንዴት እንደገፍ ያርግል ቅድመ አያቶቼ ከንደርታ ናቸው ብሎ ነው የጻፈው ጀነራል ተፈራ ገጹን አመጣልሃለሁ እዚህ ዲስፕሌይ ያደርግልህ ቅድመ አያቶቼ ከንደርታ ናቸው ብሎ ነው የጻፈው ጀነራል ተፈራ መጽሐፉን ግባና አንብብ ገጹን አመጣልሃለሁ እዚህ ዲስፕሌይ ያደርግልሃል ስለዚህ ቅድመ አያቶቼ አባቴም ከዚያ ሰው ከመጣ ተቀበሉ ብሎናል ስለዚህ ከዛም ይመጣውን ለመቀበል ዝግጁ ከሆነ ከስሮ ያለውን እንዴት እንደገፋ መንገር አለበት እኛ ደምና ምናምን ቆጠራ ውስጥ አልገባን ያላለውን ግን ስም ማለት የማንነት ጥያቄ ያላነሳውን እየለጠፍክበት ግን እሱ በግልጽ ነው የጻፈው ቅድመ አያቶቼ የመጡት ከንደርታ ነው ብሎ የጻፈው ጀነራል ተፈራ ትላንትና ከትላንት ወዲያ ባስመረቀው መጽሐፍ ላይ ነው በይፋ ለምን ከዛ መጡ አይደል ከንደርታ የመጡ ቅድመ አያቶቹ ቡግና ላይ ላስታ ላይ መሰረት አላቸው ስለዚህ አያቴ ከዛ ሲመጡ ዘመዶች ናቸው ብለውኛል ይላል ስለዚህ እሱ ለዘመዶቹ አቀባበል ለማድረግ ቢዘጋጅ ለምን ተቀበልክ ምናምን አይባልም ስለዚህ አውጃኖ ተገለሱ ጀነራል የሆነበትን ሚኒስትር ዘግይቶም ቢሆን ስለጻፈልን እናመሰግነዋለን ሸብረክ ሲል አቋሙን በዚህ ደረጃ ፈትሸን ለምን ይሄን አቋም ያዘ እንሚል መጓተቱ ስንገባ ያገኘነው ሰራ ነገር ይሄንን አለቀ እስከ ጥግ ነው ሄደን የምንነጋገረው እስከ ጥግ ሪያሊቲ እኔ አይደለም ያልኩ መጽሐፉን አንብባ እኔ ደግሞ አመጣላለሁ መጽሐፉ እየተፈረመበትን ገጽ በገጽ ይሄልክ ታነበዋል ቅድመ አያቶቹን በጠቅሶ አይደለም ማለት እሱ አማራ አይደለም ካለ
በግድ አማራ ናት ነው አማራ ነኝ የሚለውን እኮ አማራ አይደለህም ለማለት የምትዋግቱላ የምትወራጩላ አንተ ግን የምትፈልገውን አይደለም ሲሉላ በግድ ነው ተለዋለ ማለት ሸማቂ ኮማንዶ ነው መጽሐፍ ጀነራል ተፈራ ነው ይላከልኝ እሺ እንድገመው ላላችሁ ሰዎች ድገሙት አንበብ ገጹን አመጣልሃለሁ እዚህ ዲስፕሌይ ያደርግልኝ ቅድማያቶቼ ከንደርታ ናቸው ብሎ ነው የጻፈው ጀነራል ተፈራ መጽሐፉን ግባና አንበብ ገጹን አመጣልሃለሁ እዚህ ዲስፕሌይ ያደርግልሃል ስለዚህ ቅድማያቶቼ አባቴም ከዚያ ሰው ከመጣ ተቀበሉ ብሎናል ስለዚህ ከዛ የሚመጣውን ለመቀበል ዝግጁ ከሆነ ከስሮ ያለውን እንዴት እንደገፋ መንገር አለበት እኛ ደምና ምናምን ቆጠራ ውስጥ አልገባን ያላለውን ግን ስም ማለት የማንነት ጥያቄ ያላነሳውን እየለጠፍክበት ግን እሱ በግልጽ ነው የጻፈው ቅድማያቶቼ የመጡት ከንደርታ ነው ብሎ የጻፈው ጀነራል ተፈራ ትላንትና ከትላንት ወዲያ ባስመረቀው መጽሐፍ ላይ ነው በይፋ ለምን ከዛ መጡ አይደል ከንደርታ የመጡ ቅድማያቶቹ ቡግና ላይ ላስታ ላይ መሰረት አላቸው ስለዚህ አያቴ ከዛ ሲመጡ ዘመዶች ናቸው ብለውኛል ይላል ስለዚህ እሱ ለዘመዶቹ አቀባበል ለማድረግ ቢዘጋጅ ለምን ተቀበልክ ምናምን አይባልም ስለዚህ አውጃኖ ተገለሱ ጀነራል የሆነበትን ሚኒስትር ዘግይቶም ቢሆን ስለጻፈልን እናመሰግነዋለን ሸብረክ ሲል አቋሙን በዚህ ደረጃ ፈትሸን ለምን ይሄን አቋም ያዘ እሚል መጓተቱ ስንገባ ያገኘነው ሰራ ነገር ይሄንን አለቀ እስከ ጥግ ነው ሄደን የምንነጋገረው እስከ ጥግ ሪያሊቲ እኔ አይደለም ያልኩት መጽሐፉን አንብባ እኔ ደግሞ አመጣልሃለሁ መጽሐፉ እየተፈረመበትን ገጽ በገጽ ይሄልክ ታነበዋል ቀደማያቶቹን በጠቅሶ አይደለም ማለት እሱ አማራ አይደለም ካለ በግድ አማራ ናት አማራ ነኝ የሚለውን እኮ አማራ አይደለህም ለማለት የምትዋግቱላ የምትወራጩላ አንተ ግን የምትፈልገውን አንተ ግን ይሄ ነው መጽሐፍ ሸማቂ ኮማንዶ እንደርታ የት ነው እኔ እኮ አንዳንዴ ቸግረኛል እንደርታ የት ነው እንደርታ ሚላቻለሁ እንደርታ እኮ ምንም ማለት ብዙ አቴንሽንም ስላልሰጠሁት ያው ዛው እንግዲህ እንደርታ ዛው ወሎስ ምናምን ብዬ ነበር ያለፍኩት በቃ እንደርታ የሚባል ሌላ ቦታ አለ ትግራይ አለ አይ እንደርታ እና ለዘመዶቹ ነው አቀባበል ሊያደርግ የተዘጋጀው ዘመዶቹ እነማን ናቸው ማለት ነው ወይ እግዚአብሔር በነገራችን ላይ መጽሐፉን የጻፈው ተፈራ አይደለም ሌላ ጊዜ ነገራችኋለሁ ተፈራ 3 ገጽ መጽሐፍ አይችልም እሱም ብቻ ሳይሆን ሌላም መጽሐፍ የተጻፈ መጽሐፍ አለ ማን እንደጻፈው ምንናቀው ጋዜጠኛው ተብሎ የወጣ መጽሐፍ አለ ለጊዜው አልነገራችሁ ጋዜጠኛው በሚል ከዚህ ከሰኔ 15 ከግድያ ምናምን ጋር ተያይዞ የተጻፈ አለ ያንንም የጻፈው ሰው ተመሳሳይ ሰው መጽሐፍ አይችልም 3 ገጽ አይጽፍም ተፈራው 3 ፔጅ አይጽፍም and we know ማን እንደጻፈው ስለምናቅ ነው እየተናገርኩ ያለው ያውኔ ግን ዘመዶችን ለመቀበል ተዘጋጅቷል ነው እየሰማን ያለው እነማን ናቸው ዘመዶቹ እንደው ያሾፍን እንነጋገር ዘንድሮ እኮ ዘመዶቹ እነማን ናቸው ይነኩና ወየውላችሁ ሚላቸው ናቸው ብትነኳቸው እንተያያለን የሚሏቸው ነው ዘመዶቹ እንግዲህ ምንድነው ከወታደራዊ ፋይዳው አንፃር ትክክል ነህ ጠቀሜታ አለው ግን እውነታውን ለመነጋገር ከዚህ በኋላ እኛ ያያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም ካጠቃም ዝም አንለው ይሄ መታወቅ አለበት
በየተራ ስሜነኞች እየተመጡ አይቀጥሉም። ስለዚህ ይሄ ምንም እኛ ምድር አንሰጠውም። ከዚህ በፊት የተደረገው ከመጠን በላይ ነው። እኛ በሌላ መንገድ ነው እነሱ በየተራ ታርጌት አድርጎ አላማ አድርጎ በየተራ እየጨፈጨፈና አይናችን እያየ በእኛ በኩል ዝም አንለው። ይሄን አውቆ ነው ሲገባ ይሄን አውቆ ነው ከኋላው እንደምንከመርበት አውቆ ነው ወደዛ ሊያደርገው የሚችለው። ስለዚህ እነሱ እየተጨፈጨፉ እነሱ እየተመቱ እኛም እስከሚደርስ እንደማንጠብቀው እሱም ያውቀዋል እኛም እናውቀዋለን። እውነታው ይሄ ነው። አንዱ ላይ የሚደረግ ምት በቀጥታ አካላችን እንደተመታው ቀን ነው በዛ ነገር ላይ እርምጃ ምንወስደው። ይሄን አውቆ ነው መግባት ያለበት። ህወሓትን ቢነካ እንከመርበታለን ከጀርባ፣ ሻዕቢያን ቢነካ እንከመርበታለን ከጀርባ። ጀነራል ተፈራ ማሞ ነው። ከእንደርታ ብትመጣ እንከመርባለን። ያያያዛችሁ እና ፈን ነው። ዛሬ ትንሽ ሪላክስ እናርግ ብዬ ነው። ህወሓትን ሊመጣ ይዘይታል እንተያይ። እኛ ከጀርባ መተን ነው ህወሓት ጋር ብትሄድ ወየውልህ ብልጽግና የኢትዮጵያ መንግስት። ሻዕቢያ ጋር መሄድ ፈልጋል ወየውልህ ከጀርባ መተን ነው የምንከመርብህ። ተከማሪዎች ነን እኛ። አንዳርጋቸው ጽጌ ምን አለን? ችግር የለውም ወደ አሰብ ሲሄዱ ፋኖን ነግረነው እኛ ወደ 4 ኪሎ እንሄዳለን። አርበኛ መሳይ መኮንን ምን አለን? እነሱ ወደ ትግራይ ወደ ኤርትራ ሲሄዱ እኛ ደግሞ ወደ 4 ኪሎ እንመጣለን። አርበኛ መሳይ መኮንን። ጀነራል ተፈራስ ከሸዋ እኮ መውጣት አልቻለም። በነገራችን ላይ እንደው በጣም እንደው ወገን ያነሰዋል። ከሸዋ መውጣት አልቻለም። የኤርትራ ስብሰባ ላይ እንዲገኝ ፈልገው ነበር። የሻዕቢያ የጦርነት እቅድ ላይ በአካል እንዲገኝላቸው ፈልገው ነበር። እዛው ኤርትራም እንዲሆን ከሸዋ መውጣት አልቻለም። ተፈራማሙ ለጥቂት እኮ አመለጥኩ ምናምን ነው የሚላቸው እየደዋወለ። እኔ አንዴ ማቆይተውት ሁሉ ይመስለኛል ሳስበው። ከሸዋ መውጣት አልቻለም። አላማውም ለመዋጋት የኤርትራ ገብቶ ሌላ ነበር አላማው። የሱም ሜሴጅ አይደለም የሌላ ሰው መልእክት ነው። ምን የላከው ነው የሆነው። እሱን ለጊዜው ልተው። አመጣና ግን ሻዕቢያ አንተ ቢነካ ከጀርባ እንከመርባቸዋለን አለ። ህወሓት ቢነካ እንከመርባቸዋለን አለ። እቺ እንድርታ ሮጣ መጣች ማለት ነው። የእንድርታ ጉዳይ መጣ ማለት በጣም የሚገርም ነው። እንዲህ ነው የሚያስቡት ሻዕቢያ ምናምን ሲባል ይህ አይነት አስተሳሰብ ነው ያላቸው። that's why ወደ ማጠቃለያው ስመጣ የመጨረሻው ሐሳቤ ምን ላይ መጣው? 11 እዝ ከ11 እዝ አንዱ እዝ ስምረት ፓርቲ ነው። ምን እያለ እንደሆነ ገብታችኋል? አሁን ለምንድን ነው ስምረት ፓርቲን ጀነራል ተፈራ ጎትቶ የመጣው? ያው የስምረት ሲል የትግራይ ፒስ ፎርስ ማለት ነው። ለምንድን ነው ጎትቶ የመጣው? አንዱ ምን እየተዋጋን ያለ ነው? ከስምረት ጋር ነው። ከትግራይ ሰላም ኃይል ጋር ነው እየተዋጋን ያለ ነው። ምን ማለት ነው? ህወሓት አሁን ይወጣና ህወሓት እነ ደብረጽዮን ይወጡና ጀነራሎች ይወጡና እኛኮ እየተዋጋን አይደለም፣ አሁን አማራኮ እየተዋጋ ያለው ጀነራል ተፈራ እንደነገሩን ከቲፒኤፍ ጋር ነው እየተዋጋ ያለው። ውጊያው እየተከናወነ ያለው እኛ ህወሓቶች ውጊያ ውስጥ የለንም። ይገባችኋል? ውጊያው እየተካሄደ ያለው በእኛና በአማራው ፋኖ ማለት ነው በቲፒኤፍ ትግራይ ፒስ ፎርስ ወይም ደግሞ እነሱ ስምረት ባሉት ነው እንጂ አሁን ቲፒኤልኤፍን
እጁን ታጥቦ እንዲወጣ አደረገው። ትእዛዝ ተሰጥቶት ነው፣ ሌላ ሊሆን አይችልም። ቲፒኤፍ እጁን እንትን ማለት ነው የህወሓት እጁን ታጥቦ እንዲወጣ አደረገው። ዛሬ ያው በአደባባይ ወጥቶ ነገራችሁ። ለዚህ መልስ ሰጥቷል ስምረት። የስምረት ሰዎች ግን እንትኑን መሰረተ ሐሳቡን እንድትይዙ ስለምፈልግ ነው። አሁን ህወሓት እኔ የለውበትም፣ እኔ እየተዋጋው አይደለም፣ አልገባውም፣ እያደረኩ አይደለም፣ የትግራይ አማጺዎቹን እነዚህ የሰላም ምናምን የሚባሉትን የሚዋጋው ራሱ እንትን ነው ፋኖ ነው። ፋኖ ደግሞ ምን አለ መጥቶ በተፈራ በኩል እኔ ነኝ እየተዋጋቸው ያሉት እየተዋጉኝ ያሉት እነሱ ናቸው። እንዲህ አይነት ፖለቲካ ነው ያለው። ለዚህ ነው መልስ ስምረት የሰጠው። እንግዲህ ስምረት ፓርቲ ሰላማዊ ፖለቲካዊ ፓርቲ ነው። በብሔራዊ ምርጫ ቦርድ ኢትዮጵያ እውቅና ያገኘ ጠቅላላ ጉባኤ መስራች ጉባኤም ያደረገ አሁን ምዝገባውን ያላጠናቀቀ ገና አዲስ ፓርቲ ነው። ስለዚህ እኛ የምናደርገው ትግል ፖለቲካዊ ትግል ነው። ታጠቀው ትጥቅ የለንም፣ ታጣቂ ኃይልም የለንም። በእርግጥ ትግራይ ክልል ያለው በህወሓት ስም የሚንቀሳቀሰው ኃይል እና በጊዜያዊ መስተዳድሩ በኩል ደግሞ የጸጥታ ቢሮ በኩል በአፋር የሚንቀሳቀሰው ታጣቂ ኃይልን ራሱን ትግራይ ፒስ ፎርስ ወይም ቲፒኤፍ ብሎ ቢጠራውን የስምረት ፓርቲ ነው ብሎ አሊጌሽን ደጋግመው ሰርተውበታል፣ በመግለጫ አውጥተዋል። ይህንን የሚያደርጉበት ዋና ምክንያት አንደኛ ስምረት ፓርቲ በትግራይ ክልል ውስጥ በለውጥ ኃይሉ ትልቅ ድጋፍ ያለውና ተቀባይነት ያለው በመሆኑ ህዝቡ ላይ ጥላቻ ለመፍጠር ነው። በሌላ በኩል ደግሞ የራሱን የሰላም ኃይል ወይም ቲፒኤፍ ብሎ የሚጠራው በአፋርና በጸለምት አካባቢ እና በራያ አካባቢ የሚንቀሳቀሰውን ደግሞ እሱን የአንድ ፓርቲ ተላላኪ ነው ብሎ ስሙን ለማጥፋት በአንድ ወንጭፍ ሁለት ወፍ እንደመምታት ነው እየሰሩበት ያለው። በእነ ደብረጽዮን የሚመራው በህወሓት የሚንቀሳቀሰው ቡድን ከሻዕቢያና ከፋኖ ጋር ግልጽ የሆነ ጥምረት ግልጽ የሆነ በጦርነትም ይሳተፋል። ለምሳሌ በሰሜን ወሎ በነበረው ጦርነት ተሳትፏል። የተማረኩም የተገደሉም አሉ። የአርሚ 24 ታጣቂዎች የትግራይ ኃይል ማለት ነው። ፋኖ በሰሜን ወሎ አካባቢ ያለው ፋኖ ደግሞ በመከላከያ ጋር ገጥሞ ሲሸነፍ ወደ ራያ አካባቢ ነው የሚጠጋው። ራያ አካባቢ ደግሞ የአርሚ 24 የሚባል ያለበት ማለት ነው። ወደ ሐዲስ ቅኝ የሚባል ሰሌን ውሃ የሚባል ወደ መራዋ አካባቢ እና ወደ አየር ማረፊያ የሚባል አካባቢ የዋጃና የቆቦ ድንበሮች ማለት ነው። የራያ አላማጣ ድንበርና የራያ ቆቦ ድንበር አካባቢ ነው የሚንቀሳቀሱ። አብሮ ነው የሚሰሩት። አብሮ ነዳጅ ይሞሉላቸዋል፣ ሲክስ ያሟሉላቸዋል፣ ትጥቅ ይሰጧቸዋል። ከዚህ ከፋኖና በህወሓት የሚንቀሳቀሰው ቡድን ጥምረት ፈጥረዋል። በግልጽም በሰነድ ወደ ህዝብ አቅርበው 21 ፔጅ ያለው ከሻዕቢያ ጋር ከፋኖ ጋር ታርቀናል፣ አንድ ላይ ነው የምንሰራው ብለው ለህዝቡ ተናግረዋል። ባለፈው ከ2 ሳምንት በፊት የፋኖ ታጣቂዎች ከመከላከያ ገጥመው ሲቆስሉ ወደ መቀለ እየገቡ ሃይደር የሚባል ሆስፒታልና አዋሽ የሚባል የሰራዊት ሕክምና ማዕከል እና ደጀን የሚባል ድሮ የመከላከያ የነበረ ያኛው አዋሽ የሚባለውም የመከላከያ የነበረ ነው። እዛንም ይታከሙ። ራሳቸው በደንብ ከፋኖ ጋር እና ከሻዕቢያ ጋር ወደ ጥምረትና ወደ ግንባር አብሮ ለመዋጋት ወስነው እየተንቀሳቀሱ ስለሆነ የግድ ደብረጽዮን የሚናገሩትን የፋኖ ሰዎች እንዲናገሩት ይደረጋል፣ ሼር ያደርጋሉ። የሻዕቢያ አንዳንድ የሚዲያ ሰዎችም ይናገራሉ። ስምረት የታጠቀ ኃይል ነው እያሉ ማለት ነው። አንድ አይነት አጀንዳ ነው፣ አብሮ ነው የሚያራምዱት። ስለዚህ ይህንን አሊጌሽን ሆን ተብሎ በነ ደብረጽዮን የሚሰጠውን በነ ሳማንጂስ የሚሰጠውን መግለጫና አሊጌሽን ተቀብለው እያራመዱት ነው። ስለዚህ እኛ ታጣቂ ኃይል የለንም፣ እንደ ማንኛውም ፖለቲካዊ ፓርቲ ብቻ ነን። ወደ አፋርና ወደ ጠለምት የሄዱና ወደ የሄዱ የትግራይ ሰራዊት አካል የነበሩ ራሳቸውን የትግራይ ሰላም ኃይል ወይም ቲፒኤፍ ብሎ የሚጠሩትን የወጡበት ምክንያት ግን ትግራይ ክልል ውስጥ ያለው የፖለቲካ ችግርና ብልሽት መሆኑን እናምናለን። በዚህ ምክንያት እንደወጡ እናምናለን። የሀሳብ ልዩነት ሲያመጡ ስለሚያስሯቸው፣ ስለሚገድሏቸውና ስለሚያፈኗቸው ትግራይ ክልል በሰላማዊ መንገድ መኖር ስላልቻሉ የወጡ መሆናችን እናምናለን። ስለዚህ ይሄ በፖለቲካዊ መንገድ ይፈታና በሰላማዊ መንገድ ይፈታ ብለን አቋም ይዘናል። መግለጫ ማውጣተናል። በአማርኛም በተለያየ መንገድም አቋማችን ገልጸናል። ለእኛ የሚመለከተን ጉዳይ አይደለም። ያው የፋኖ ሰዎች ይህንን ለምን ያነሳሉ የሚባለው ግን ከነደብረጽዮን የሚሰሩ ስለሆነ የእነሱ አጀንዳ ነው የሚያራምዱት ለማለት ነው። ፓርቲው ከአፋር ነጻ መሬት ታጣቂዎች ጋር በመስራት በህወሓትና በጊዜያዊ አስተዳደሩ በኩል ተደጋጋሚ ክስ ሲቀርብበት የቆየ ሲሆን በፋኖ በኩል መሰል ክስ ሲቀርብበት ግን ይህ ለመጀመሪያ ጊዜ ነው። ማመሰግናለሁ ሪፖርተር። የዚህ ጋር ያለውን ቁልፍ ነገር ልንገራችሁ ወደ ማጠቃለያው የመጣው ስለሆነ ከዚህ በኋላ ምን አይነት ፕሮፓጋንዳ ይኖራል?
የህወሓት የፕሮፓጋንዳ አቅጣጫ ምንድነው የሚሆነው? የሻቢያ የፕሮፓጋንዳ አቅጣጫ ምንድነው የሚሆነው? የጦርነቱም አቅጣጫ ምን ሊሆን ይችላል? እሱ ላይ ብቻ ነው በደንብ መግለጽ እንፈልገው። ምንድነው የሚሆነው? አሁን የህወሓት ሰዎች ይወጣሉ፣ እነ ደብረጽዮን ይወጣሉ፣ እነ መዲድ ይወጣሉ፣ ሌሎቹ ይወጡና እኛ እየተዋጋን አይደለም ይላሉ። እኛ የፕሪቶሪያ ስምምነት አክባሪዎች ነን ሊሉ ይችላሉ። ከዛስ ታዲያ ከትግራይ ነፃ ኃይል ጋር ማን ነው የሚዋጋው? ከእንደዚህ ማን ነው የሚዋጋው ሲል አይ እሱማ ፋኖ ነው የሚዋጋው። ይኸው ጀነራል ተፈራ እኮ ተናገረ። ፋኖ ነው የገጠመው ከማን ጋር? ከትግራይ ፒስ ፎርስ ጋር። እነሱ ግን በፋኖ ውስጥ ሆነው ይሰራሉ ማለት ነው። ለፋኖ ማቴሪያል ያቀብላሉ። ምናልባትም የጦርነት አውድማውን ከትግራይ አውጥተው አማራ ክልል ያደርጉታል ማለት ነው። ቢኮዝ ጎትቶ እያመጣ ነው ተፈራ። ጀነራል ተፈራ ጦርነቱን አትውሰዱት ወደ ትግራይ እኛው ጋር ይሁን ነው እያለ ያለው። እነዛም በጣም ታክቲካል ነው የሆኑት ህወሓቶች። ታክቲካል የሆኑት ምንድነው? እኛ የለንበትም፣ ከቲፒኤፍ ጋር እየተዋጋ ያለው እነ ጀነራል ተፈራ ናቸው፣ ፋኖ ነው። ስለዚህ አሁን ነገ ኢቭን ቴንኪው ወረተው ምናልባት ተራጠራለሁ ጀነራል ታደሰም ወረደ ወጥቶ እኛ ከወንድሞቻችን ጋር እንዋጋም ወስነናል እኮ ከወንድሞቻችን ጋር ላለመዋጋት እንደውም ጥሪ ያቀርበንላቸዋል፣ የትግራይ ህዝብም እንዳይዞርባቸው ማለት ነው። እኛ ጥሪ ያቀርበናል ለቲፒኤፍ እኮ ኑና ወንድማማቾች ነን እህታማቾች ነን አንዋጋ ብለን ጥሪ ያቀርበንላቸዋል ግቡን ያልነው። እኛ ቃታ አልሳብንም ወደ ማን? ወደ ወንድሞቻችን። ቃታ አልሳብንም ወደ ማን? ወደ እህቶቻችን። እና ታዲያ ማን ነው ቃታ የሳበባቸው? እነ ጀነራል ተፈራ እና ማን ነው? ቲፒኤፍ እና ፋኖ ነው የሚዋጉት። የት ምድር ላይ? ወይ አፋር ላይ ወይ አማራ ክልል ላይ። ከዚህ በላይ አድርባይነት የለም። ከዚህ በላይ ህዝብን በጀርባ ማሳረድ የለም። በነገራችን ኦፍ ኮርስ እንግዲህ እንደተባለው ተፈራ ሌላ ነው የሚለውን ለጊዜው ልሰደውና እኔ እንኳን አላምንም በሱ አያት ቅድመ አያት በመጥራት አላምንም። የእጅን ያገኘው በሚል ነው እንጂ ሄድኩት እዛው እጅ በእጅ ስላለ ማለት ነው። አንደኛው ለአንደኛው እጅ የአያት ጉዳይ ከተነሳ ቅድመ አያት እዛው እጅ በእጅ ስላለ እናንተ እዛው ጨርሱት እሱን ጉዳያችሁ የምትማዘዙትን። የሆነ ሆኖ ግን ትልቁ ቁም ነገር እዚህ ጋር ጀነራል ተፈራ ማሞ ጦርነቱ ትግራይን ትቶ አማራ ክልል ተስቦ እንዲገባ ነው። አንድ ህወሓቶች ደግሞ እኛ በጦርነቱ የለንም፣ እኛ የፕሪቶሪያ ስምምነት አክባሪዎች ነን፣ ከወንድሞቻችን ጋር እንዋጋም፣ እየተዋጋንም አይደለም። ፍስሐ መንጁስን ታስታውሱ ከሆነ እኛ እኮ ሄደን ልንመታቸው እንችል ነበር ግን አልፈለግንም። ለምንድን ነው ያልፈለጋችሁት? ወንድሞቻችን ስለሆኑ በሰላም እንዲገቡ ስለፈለግን። ስለዚህ ማን ነው? ፋኖ ነው የሚዋጋላቸው። ኮር ፖይንቷችን ናት። የሚቀጥሉት ቀናት የፕሮፓጋንዳ አቅጣጫው ይሄ ነው። በማ በኩል ይመጣሉ? በነ ጀነራል ተፈራ በኩል ህወሓትና ሻቢያ መተው ይዋጋሉ ማለት እንጂ አሁን ሻቢያ ለሻቢያ የሚቆም ነው። አሁን እውነት እንደው ብቻ በጣም አሳፋሪ ነው። ሻቢያ ስንል ያው ኢሳያስ የሚታወቅ ነው። እኔም አንዳንድ ስቶሪዎች እኮ ሲወጡ አሚን ትላንት ያስቋቋም ተሳስተዋል ካልክኔ ባይዘው የተሳሳተ አቋም ካለኝ ተሳሳተ ዶላር መተግን ትላንትም እንዲነበርኩ እንደዚህ አቋም ስትሉ ይደብራልና እዚህ የአማራ ብሔርተኝነት ውስጥ ትልቁ ችግር ይሄ ነው። ትልቁ ማነቆ እርስ በርስ ይባላል፣ ክልሉን ለሰው ብሎ ይበላል። ይሄ አይነት ናቸው። ዘን ከሻቢያ ጋር ደግሞ ይጣመዳል። ማጠቃለያ አንድ ወዳጄ ላከልኝን ላሰማችሁና እንጨርስ። መንግስት ለራሱም ዲሞክራሲ ያልሰጠ በልህ ከየቀጠናው ጎረቤቶቹ ጋር ግጭት ውስጥ የገባ ከኢትዮጵያም ጋራ ግንኙነታችን በውል ያልተለየ በሆነበት ሁኔታ በኢትዮጵያ ዲሞክራሲ ግንባታ ውስጥ ቤተኛ መሆን በብዙ መልኩ ተቀባይነት የለውም። ራቅ ብለህ ስታይ ደግሞ ኦፖርቹኒስት የሚያስመስልሃል። ኢሳያስ የሌለበት የኢትዮጵያ ችግር ምን ኑሮ ነው?
አሁን ኢሳያስ መልካም ሰው ቀይ ምንጣፍ ነጠፍለት በረከት ደግሞ ወንጀለኛ ሆኖ እስር ቤት የሚገባበት ይሄን ሌላም ቴሌቪዥን ላይ ባንዳፍ ይልቃል ባንዳፍ እያላችሁ ጻፉልኝ በእናታችሁ ይልቃል ባንዳፍ ዛሬ ቀልዳር ላይ ያዝ ነው ትንሽ ጆክ እናርግ ብለናል ባንዳፍ እያላችሁ ጻፉልኝ ይልቃል የኢትዮጵያ ችግር ውስጥ ኢሳያስ የሌለበት አለ ወይ እና ስለ ፋክት ስለሚወራ ነው ከተሳሳተ እንደንዳርጋቸው ወጥቶ ጨቅላ በነበርኩ ሰዓት ህፃን በነበርኩ ሰዓት ማሰላሰል ባቃተኝ ሰዓት ተናግረው እና ባንዳፍ በሉት ይልቃል ያናግሩኝና ይሄው በልህ ከየቀጠናው ጎረቤቶች ውስጥ ለራሱም ዲሞክራሲ ያልሰጠ በልህ ከየቀጠናው ጎረቤቶቹ ጋር ግጭት ውስጥ የገባ ከኢትዮጵያም ጋራ ግንኙነታችን በውል ያልተለየ በሆነበት ከየቀጠናዎቹ ጋር ግጭት ውስጥ የገባ ለሀገሩ ዲሞክራሲ ያልሰጠ ቆይ ልድገማት እቺ ግድ የለም ይልቃልዬ ትንሽ እንድገማት ፋክት ስለሆነ እንትና ላይ ኦፒኒየን አይደለም ራሱም ዲሞክራሲ ያልሰጠ በልህ ዲሞክራሲ ያልሰጠ አንድ የቀጠናው ጎረቤቶቹ ጋር ግጭት ውስጥ የገባ የቀጠናው ጎረቤቶቹ ጋር ግጭት ውስጥ የገባ ቀጠናው ጅቡቲ ሱዳን የመን ኢትዮጵያ ሶማሌ ባንዳፍ ከኢትዮጵያም ጋራ ግንኙነታችን በውል ያልተለየ በሆነበት ሁኔታ በኢትዮጵያ ዲሞክራሲ ግንባታ ውስጥ ቤተኛ መሆን በብዙ መልኩ ተቀባይነት የለውም ራቅ ብለህ ስታይ ደግሞ ኦፖርቹኒስት የሚያስመስልሃል ኢሳያስ የሌለበት የኢትዮጵያ ችግር ምን ኑሮ ነው አሁን ኢሳያስ የሌለበት የኢትዮጵያ ችግር አለ ወይ የችግሮች ሁሉ ባለቤት ኢሳያስ አይደለም ኢሳያስ የሌለበት የኢትዮጵያ ችግር ኢሳያስ ነው ባይዘው ባንዳፍ መልካም ሰው ቀይ ምንጣፍ አሁን ኢሳያስ መልካም ሰው ቀይ ምንጣፍ ራቅ ብለህ ስታይ ደግሞ ኦፖርቹኒስት የሚያስመስልሃል ኢሳያስ የሌለበት የኢትዮጵያ ችግር ምን ኑሮ ነው አሁን ኢሳያስ መልካም ሰው ቀይ ምንጣፍ ነጠፍለት በረከት ደግሞ ወንጀለኛ ሆኖ እስር ቤት የሚገባበት ይሄን ሌላም ቴሌቪዥን ላይ ተናግሬዋለሁ እኔ አንድ መረጃ ቲቪ ወር እንደዚህ ያናግሩኝና ይሄ አሁን ለኔ ግልጽ አይደለም ኢሳያስ ለኢትዮጵያ ዲሞክራሲ ግንባታ ለራሱም የሌለው ከኢትዮጵያም ጋር የተጣላ ሰው ለኢትዮጵያ ቀናዊ ሰው ከዛ ደግሞ በረከት እኔ አሁን በረከት ንጹህ ሰው ናቸው ወይም ለምን ታሰሩ የሚል አስተያየት ውስጥ አይደለም ይሄ የት ላይ ነው የሚያስቀምጥህ ለሌላ አለህና ግጭት በቂ የኤርትራ መንግስት የኢትዮጵያ ታሪካዊ ጠላት ነው የሚባል ለምንድን ነው ሲባል እኔ አሁን ምንም እንትና አላገኝም ሲባል ሰማለሁ አንዳንድ ሰዎች የኔ ጓደኞችም እንደዛ ሲሉ ሰማለሁ የሆነ ጊዜ አቶ ልደቱም እንደዚህ ሲናገር ሰምቻለሁ አንድ ጊዜ አብረን ሆነን ከዛም በኋላ የኤርትራ መንግስት ሻዕቢያ የኢትዮጵያ ብሔራዊ ጠላት ነው እኔ ለምንድን ነው ሲባል እኔ አሁን ምንም ቀምጠህ ለሌላ አለህና ግጭት በቂ የኤርትራ መንግስት የኢትዮጵያ ታሪካዊ ጠላት ነው የሚባል ለምንድን ነው ሲባል እኔ አሁን ምንም እንትና አላገኝም ሲባል ሰማለሁ አንዳንድ ሰዎች የኔ ጓደኞችም እንደዛ ሲሉ ሰማለሁ የሆነ ጊዜ አቶ ልደቱም እንደዚህ ሲናገር ሰምቻለሁ አንድ ጊዜ አብረን ሆነን ከዛም በኋላ የኤርትራ መንግስት ሻዕቢያ የኢትዮጵያ ብሔራዊ ጠላት ነው ብሎ ሲናገር ሰማለሁ እኔ እሱን አሁን አይገባኝም እውነት ንገረኝ ካልሽኝ ማለት እኔን የምረዳበትን ነገር ካልሽኝ የኤርትራ መንግስት የራሳቸው መንግስት ነው የራሱ ከኢትዮጵያ መንግስት ጋር የራሱ ከህወሓት ጋር የነበረው ያቻ ፉክክር አለው ሪጂናል ሄጂሞኒ ሁለቱ እንትን ይላሉ ህወሓትን እንደ ጁኒየር ያያዋል የሻዕቢያ ሲኒየር ነው ብሎ ያምናል የሚኖርበት ጂኦግራፊም የበለጠ ተፈላጊ ያደርገኛል ብሎ ያምናል ለራሱም ዲሞክራሲ ያልሰጠ በልህ ከየቀጠናው ጎረቤቶቹ ጋር ግጭት ውስጥ የገባ ከኢትዮጵያም ጋራ ግንኙነታችን በውል ያልተለየ በሆነበት ሁኔታ በኢትዮጵያ ዲሞክራሲ ግንባታ ውስጥ ቤተኛ መሆን በብዙ መልኩ ተቀባይነት የለውም ራቅ ብለህ ስታይ ደግሞ ኦፖርቹኒስት የሚያስመስልሃል
ኢሳያስ የሌለበት የኢትዮጵያ ችግር ምን ኑሮ ነው? አሁን ኢሳያስ መልካም ሰው ቀይ ምንጣፍ ነጠፍለት፣ በረከት ደግሞ ወንጀለኛ ሆኖ እስር ቤት የሚገባበት ይሄን ሌላም ቴሌቪዥን ላይ ተናግሬዋለሁ። እኔ አንድ መረጃ ቲቪ ወር እንደዚህ ያናግሩኝና ይሄ አሁን ለኔ ግልጽ አይደለም። ኢሳያስ ለኢትዮጵያ ዲሞክራሲ ግንባታ ለራሱም የሌለው ከኢትዮጵያም ጋር የተጣላ ሰው ለኢትዮጵያ ቀናዊ ሰው ከዛ ደግሞ በረከት እኔ አሁን በረከት ንጹህ ሰው ናቸው ወይም ለምን ታሰሩ የሚል አስተያየት ውስጥ አይደለም። ይሄ የት ላይ ነው የሚያስቀምጥህ? ለሌላ አለህና ግጭት በቂ የኤርትራ መንግስት የኢትዮጵያ ታሪካዊ ጠላት ነው የሚባል ለምንድን ነው ሲባል እኔ አሁን ምንም እንትን አላገኝም ሲባል ሰማለሁ። አንዳንድ ሰዎች የኔ ጓደኞችም እንደዛ ሲሉ ሰማለሁ። የሆነ ጊዜ አቶ ልደቱም እንደዚህ ሲናገር ሰምቻለሁ። አንድ ጊዜ አብረን ሆነን ከዛም በኋላ የኤርትራ መንግስት ሻዕቢያ የኢትዮጵያ ብሔራዊ ጠላት ነው ብሎ ሲናገር ሰማለሁ። እኔ እሱን አሁን አይገባኝም። እውነት ንገረኝ ካልሽኝ ማለት ነው። እኔን የምረዳበትን ነገር ካልሽኝ የኤርትራ መንግስት የራሳቸው መንግስት ነው። የራሱ ከኢትዮጵያ መንግስት ጋር የራሱ ይበቃል። ኢትዮጵያ ችግር ውስጥ ኢሳያስ የሌለበት ችግር አለ ወይ? አንድ ቀጠናውን ያላመሰው የቀጠናው ኤሪያ አለ ወይ? ያልተጣላው አለ ወይ? ሁለት ለዜጎቹ ፍትህ ዴሞክራሲ መስጠት የማይችል ኢትዮጵያ ውስጥ መጥቶ ፍትህ ዴሞክራሲ ሞዴል ሊሆን የሚችል ነው ወይ? ሶስት ኢሳያስን መቅረብ በረከትን ማሰር ፌር ነው ወይ? አራት ፋክት ናቸው እነዚህ። ቀደም እንዳነሳሁት ላይ ተሳስቼ ነበረ። ሌላ ሚዲያ ኖት ኦንሊ ኢትዮ ፎረም ሌላ ቦታ ሜጄ አንስቻለሁ እንደ መረጃ እንደ አቶ አንዳርጋቸው ህፃኖኜ በጨቅላነት ሳላውቅ ሳልበስል ሳላገናዝብ ሊል ይችላል። ምንም ችግር የለም። ወይም ደግሞ በቃ ትክክል ነኝ አሁንም ደግሞ ትክክል ነኝ ግን ታክቲካሊ ነው ይሄን የምናገረው ባካችሁ ተረዱኝ ማለትም ይቻላል። ግን እንደው ማጠቃለያ እንድታረጉት ስለፈለኩ ነው። እና ኢንጂነር እንዲህ ናቸው ኢንጂነሮች። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት